a brighter future we have found. Hello, today we're going to talk about asking and telling time. These days it's not that common to ask and tell time, but still there are situations where it's really important to ask for time or tell time. እንግዲህ ዛሬ ሰዓት ድንገት ሞባይል ባይኖረን or ደግሞ ሞባይላችን ባትሪ ቢዘጋብን ደግሞ ሰዓት ባንይዝ በምን መልኩ ሰዓት ልንጠይቅ እንችላለን ደግሞ ብንጠየቅስ እንዴት ልንመልስ እንችላለን የሚለው ሐሳብ ላይ አተኩሬ ይሄንን ሌሰን አዘጋጅቼላችኋለሁ so I want you to stay with me until the end of this video ምናልባት ደግሞ ለዚህ YouTube ቻናል አዲስ ከሆናችሁ subscribe እንድታደርጉ ጠይቃለሁ so stay with me until the end of this video. English, a brighter future we have found. Okay, asking time. Then my first topic is what expressions are used for asking time in case we don't have a watch. ሰዓት ባይኖረን በመልኩ ልንጠይቅ እንችላለን ሰዓት ባይኖረን ስልካችን ባትሪ ቢዘጋ okay so we can say the first one could be like excuse me can you tell me the time okay do you have the time ሊሆን ይችላል ግን ምንድነው respect ለማሳየት ክብር ለመግለጽ እንግሊዝኛ ቋንቋ ውስጥ እርሶ ባኩትን ምናምን ምንላቸው ኤክስፕሬሽኖች ስለሌሉ excuse me sorry pardon me የሚሉ ሐረጎች በጣም ጠቃሚ ናቸው these expressions are very important okay so excuse me can you tell me the time እንላለን or do you have the watch ልንል እንችላለን sorry what time is it okay sorry ይቅርታ ለማለት ነው okay አዝናለሁ ለማለት ሳይሆን ይቅርታ so what time is it ልንል እንችላለን can you tell me the time please okay can you tell me the time please ልንል እንችላለን ሰዓት ልንነግረኝ ትችላለህ ወይ ነው okay so እንግዲህ እነዚህን ሰዓት ለመጠየቅ የሚጠቅሙን ኤክስፕሬሽኖች ናቸው እንዳልኳችሁ excuse me sorry ደግሞ pardon me ልንል እንችላለን ይቅርታ ለማለት ነው okay ትህትናን ለማሳየትም የሚጠቅሙ ኤክስፕሬሽኖች ናቸው okay so these are used for asking time okay ሰዓት ለመጠየቅ የምንጠቀምባቸው ኤክስፕሬሽኖች ናቸው and then እኛ ደግሞ ብንጠየቅ ሰዓትን እንዴት ልንናገር እንችላለን እንግዲህ ሰፊውን ፓርት ማሳልፈው እዚህኛው ርዕስ ላይ ነው እኛ ደግሞ ሰዓት ብንጠየቅ like assume that we are passing by a person and then the person stopped us and asked us excuse me sir could you tell me the time excuse me madam could you tell me the time okay ሰዓት ልንነግረኝ ትችላለህ ወይ ልንነግረኝ ትችላለሽ ወይ ብሎ ቢጠይቀን የሆነ ሰው እኛ በምን መልኩ ልንመልስ እንችላለን telling time excellent እንግዲህ ሰዓት ስንናገር ሰዓት ሚኖር ካለን and if we are really willing to tell time you can say sure ለምሳሌ excuse me can you tell me the time ቢለን አንድ ሰው ካለን ሰዓት ልንናገር ፈቃደኛ ከሆነ we can say sure ብለን it is ብለን ሰዓቱን ልንናገር እንችላለን እንግዲህ ሰዓት ስንናገር ሙሉ ከሆነ like አናቱ ላይ ከሆነ ለምሳሌ 4 ሰዓት አናቱ ላይ ቢሆን like 4:00 we say sure it is 4 o'clock it is 4 o'clock ልንል እንችላለን or like this 7:00 ቢያሳይ ሰዓታችን what's the time ቢለን the time is ልንል እንችላለን the time is 7 o'clock ስለዚህ አናቱ ላይ ሰዓታችን የሚያሳይ ከሆነ o'clock እንጠቀማለን ኦኬ ከዛ ውጭ አንጠቀምም ለምሳሌ 7:10 ቢሆን ኦኬ o'clock አንጠቀምም ማለት ነው 7:15 ቢሆን o'clock አንጠቀምም ኦኬ እንዴት እንጠቀማለን I'm going to show you ግን 4:00 ቢሆን ምን እንላለን ለምሳሌ let me ask you excuse me can you tell me the time ምን ትላላችሁ sure it is 4 o'clock that's
how we should reply. Excellent. And now what about if it is ለምሳሌ 7 ሰዓት ሞልቶ ካለፈ like 7 ከ10 7 ከሩብ 7 ከ20 ከ30 በታች ላሉት ሁሉ ምን እንጠቀማለን? ፓስት እንጠቀማለን። ለምሳሌ 7 ሰዓት ከ10 ቢሆን ምን እንላለን? Excuse me, can you tell me the time? Sure, it is. እንግዲህ ሰዓቱ ስንት ነው? 7 ከ10 ነው አይደለ? ስለዚህ ምን እንላለን? It is 10 past 7 ነው የምንለው። እንግዲህ ምንድነው በእንግሊዝኛ ቋንቋ መጀመሪያ የምንጠራው ኦኬ በጣም ኮመን የሆነው ሰዓት የመንገድ መንገድ ደቂቃውን ጠርተን ከዛ ሰዓቱን እንጠራለን ነው። ግን ከ30 በታች ከሆነ ደቂቃችን ያንን ደቂቃ ያለፈውን ጠርተን ከዛ ፓስት እንጠቀማለን። ላይክ 7 ከ10 አይላውን then ምንድነው የምንለው 10 past 7. Sure, it is 10 past 7 እንላለን ማለት ነው። እሺ 7 ሰዓት ከሩብ ከሆነስ ምን እንላለን? 7 ሰዓት ከሩብ ከሆነ ደቂቃውን ነው መጀመሪያ የምንጠራው። እንግዲህ ሩብ ማለት quarter ነው like this quarter. okay ስለዚህ 7 ሰዓት ከሩብ በአማርኛ የሚባለው መጀመሪያ እንግዲህ እኛ ሰዓቱን ነው የምንጠራው ከዛ ደቂቃውን ነው የምንጠራው 7 ሰዓት ከሩብ ነው የምንለው። ግን እዚህ ጋር ምንድነው የምንለው? it is quarter past 7 ነው የምንለው። quarter past 7. okay ደቂቃውን መጀመሪያ ስለምንጠራ ከ30 በታች ከሆነ ደቂቃው ደግሞ ምን ስለምንጠቀም ፓስት ስለምንጠቀም quarter past 7 እንላለን ማለት ነው። ኤክሰለንት። እሺ አሁን እዚህ ጋር እንደምታዩት 7 ሰዓት ከ20 ቢያሳይ ሰዓታችን ምን እንላለን? do you have the time ቢለን do you have the time? እሺ መልሱልኝ። እንግዲህ ሰዓቱ 7 ከ20 ነው የሚያሳየው። ምንድነው የምንለው? can you tell me the time ከተባል sure ኦኬ ልንናገር ፈቃደኛ ከሆን ያ በሚገባ ኦኬ ሰዓቱ ብለን ሰዓቱ መናገር sure it is 20 past 7. it is 20 past 7. this is the correct way of telling time. 7 ሰዓት ከ25 ላይ ቢያሳይ ሰዓታችን it is 25 past 7. 25 past 7 እንላለን ማለት ነው። ኤክሰለንት። ስለዚህ ከ30 በታች ያሉትን ሁሉ ምን እንጠቀማለን? ፓስት እንጠቀማለን። this is the very common way of telling time. እሺ ተኩል ከሆነስ? ተኩል ከሆነ በመልኩ ልናገር እንችላለን። ለምሳሌ አሁን እኛ በአማርኛ እንደዚህ 7 ሰዓት ተኩል ቢያሳይ ምን እንላለን? ስንት ሰዓት ነው ብንባል 7 ሰዓት ተኩል እንላለን። ወይ ደግሞ 7 ከ30 ልንል እንችላለን። just like that በእንግሊዘኛም ለምሳሌ 7 ሰዓት ተኩል ምን ልንል እንችላለን? it is 7:30 ልንል እንችላለን። 7:30 ልንል እንችላለን። 7:30 ልንል እንችላለን። or it is 7:30 ልንል እንችላለን። ከ30ንም ጨምሮ ከ30 በታች ያሉትን ሁሉ ማለት ነው ፓስት መጠቀም እንችላለን ማለት ነው። so it is 7:30 ካልድ ፐርፌክት። እንግዲህ በዚህ 3 መንገድ ተኩል ልንገልጽ እንችላለን ማለት ነው። 1 it is 7:30, 2 it is 7:30, 3 it is 7:30. wonderful። እንግዲህ እስከ ተኩል ያለውን በዚህ መልክ መግለጽ ከቻለን ከዛ በላይ ያሉትንስ ደግሞ ደቂቃዎች እንዴት እንገልጻለን? እንግዲህ እስከ መጨረሻው ከዚህ ከተኩሏ ውጪ ያሉትን ሁሉ ደቂቃውን ቀድመን እንጠራለን። አሁን ላይክ 7 ሰዓት ከ35 እዚህ ጋር እንደሚታየው 7 ከ35 ሰዓታችን ቢያሳይ ምን ልንል እንችላለን? ምሳሌ መጥቶ someone do you have a watch ወይ ደግሞ do you have the time usually ይሄ ነው የሚባለው do you have the time ቢለን ወይ ደግሞ excuse me could you tell me the time ቢለን sure it is ብለን እንግዲህ 7 ከ35 አይደለም የሚያሳየው ምንድነው የምንለው? በአማርኛ ጉዳይ አይደለም የምንለው ላይክ ለ8 አሁን ከስልክ ተኩልን ሲያልፍ ቀጥሎ ያለው ሰዓት ጋር ሊደርስ ይሄን ያህል ደቂቃ ቀረው ነው ሐሳቡ። ልክ እንደዛ በእንግሊዝኛም አሁን ከ35 ከሆነ 25 ደቂቃ ነው የሚቀረውና ስለዚህ 25 እንላለን። የሚቀረውን ነው የምንጠቅሰው ማለት ነው።
25 to 8 አያችሁ አይደል? ጉዳይ ሆነ ማለት ነው። 25 ጉዳይ ልንል ነው ማለት ነው። ሩብ ጉዳይ፣ 20 ጉዳይ፣ 10 ጉዳይ ልንል ነው ማለት ነው። so it is 25 to 8 you got me excellent እሺ አሁን ደግሞ ልክ 7 ሰዓት ከ40 ቢሆን ሰዓታችን 7 ከ40 ቢሆን ኦኬ በአማርኛ 7 ከ40 እንላለን አይደለ ወይ ደግሞ 20 ጉዳይ እንላለን ኦኬ በእንግሊዝኛ እዚህ ጋር ምን ልንል እንችላለን it is 20 to 8 20 to 8 8 ሰዓት ሊሞላ 20 ደቂቃ ነው የቀረው ማለት ነው ጉዳይ ነው እያለ ያለ ነው ኦኬ 20 ጉዳይ እሺ ከ45 ቢሆንስ it is quarter ኦኬ እዚህ ጋርም 7 ከሩብ ሲሆን ምንድነው ያለው quarter past አይደል ያለው እዚህ ጋር ደግሞ ሩብ ጉዳይ ነው ስለዚህ ኳርተር ነው የምንለው ማለት ነው ይሄም ኳርተር ነው ይሄም ኳርተር ነው ኦኬ ይሄ ግን ኳርተር ፓስት ነው ይሄ ደግሞ ኳርተር ቱ 8 you see quarter to 8 እንላለን ማለት ነው wonderful እሺ 5 ጉዳይ ቢሆንስ እቺን ንገሩኝና 7:55 what's the time excuse me can you tell me the time አልኳችሁ tell me sure ብሎ good it is 5 to 8 awesome በዚህ መልክ እንግዲህ ሰዓት መግለጽ እንችላለን it's very simple you know no ከ30 በታች ከሆነ past ብለን ኦኬ እዚህ ከ30 በላይ ከሆነ ደግሞ ደቂቃችን ምን ብለን to ብለን ሰዓታችን ልንገልጽ እንችላለን ማለት ነው ሙሉውን ደግሞ አናቱ ለሚያሳይ ከሆነ ለምሳሌ 7:00 ከሆነ ደግሞ o'clock what time is it it is 7 o'clock ወይ ደግሞ 8 o'clock ብለን በዛ መልክ ሰዓታችንን ልንገልጽ እንችላለን ማለት ነው it's very simple okay it's very simple excellent in case ደግሞ you know ሌሎች መንገዶችም አሉ actually it is almost 7 it's about to be 7 it's just after 8 እነዚህ ያሉ so ይሄን በደንብ ከያዛችሁ እነዚህን you know በሌላ መንገድ መረዳት ያቅታችሁ so I don't want to jump into these parts ይሄንን ዛሬ ከያዛችሁልኝ that would be awesome okay ሰዓት ደግሞ ባይኖረን okay ወይ ስልካችንን ቢዘጋ እና ብንጠይቅ ደግሞ ምን ልንል እንችላለን okay ስለዚህ ምን እንችላለን excuse me could you tell me the time ብንባል እኛ ደግሞ ሰዓታችን ባይሰራ ልክ ባይሆን then I'm sorry ይቅርታ ለማለት ነው እንግዲህ I'm sorry my watch isn't working ይቅርታ ሰዓቴ አይሰራም ለማለት ነው ወይ ደግሞ I'm sorry my watch has stopped ሰዓቴ ቆማለች in case ደግሞ ሰዓታችን ባትሪ ቢዘጋ ስልካችንም you know ቻርጅ ባይኖረው okay my watch has run out of battery ልንል እንችላለን ወይ ደግሞ I'm sorry my watch is dead ይባላል ባትሪ የለውም ለማለት ነው my watch is dead or I'm sorry my watch is broken okay my watch is broken sorry sir my watch is broken my watch doesn't work my watch is you know dead or my watch or my phone has run out of battery በእነዚህ መንገዶች እንግዲህ ሰዓት መንገር እንደማንችል ልንገልጽ እንችላለን ማለት ነው so these are all useful lessons for asking and telling time መጨረሻ ላይ እቺ AM እና PM ልዩነቱን ላሳያችሁና የዛሬው ሌሰን እዚህ ላይ ላብቃ እንግዲህ እቺ AM የምትባለው አንቲ ሜሪዲያን ስትሆን እቺ PM ደግሞ ፖስት ሜሪዲያን ትባላለች so AM የምንጠቀመው መች ነው እንግዲህ የነጮች ሰዓት የሚጀምረው ከእኩለ ሌሊት ነው እኩለ ሌሊት ልክ 12:59 ይልና ወደ ምን shift ያደርጋል ወደ 1 shift ያደርጋል ኦኬ 1 ብሎ AM ብሎ ይጀምራል ማለት ነው you know 1 ሌሊት ማለት ነው ኦኬ 12 እንግዲህ በእኛ 6 ሰዓት ሌሊት 6 ሰዓት ነው ኦኬ ከዛ 1 ብሎ ሲጀምር ምን ብሎ ይጀምራል AM ብሎ ይጀምራል so 1 2 ማለት ያው በእኛ 8 ማለት ነው ሌሊት እኩለ ሌሊት 8 ሰዓት that is AM
ከዛ በእኛ 9 ሰዓት እነሱ 3 ሰዓት ለኛ 10 ሰዓት ለነሱ 4 ሰዓት ኤኤም ነው እንግዲህ ኦኬ ይመጣል ሞርኒንግ ይደርሳል ልክ እኛ 12 ሰዓት ላይ ከእንቅልፍ ስንነሳ ለነሱ 6 ሰዓት ነው 6 ሰዓት ኤኤም ማለት ነው ኦኬ ኤኤም ነው እንግዲህ አሁን ኢኩዋሊቲ የተቀየረ ኤኤም ሞርኒንግ አሁን ለኛ ሞርኒንግ ሲሆን ጠዋት ላይ ለነሱ ኤኤም ነው ላይክ 8 ሰዓት ሆነ 9 ሰዓት ኤኤም 10 ሰዓት ሲሆን ለኛ 4 ሰዓት አካባቢ ላይክ ስራ ገብተን ስራ ላይ ያለንበት ሰዓት ነው ሶ ስቲል ኤኤም ነው 4 5 ምንድነው 5 ሰዓት ሲሆን ለነሱ 11 ሰዓት ይሆናል ከዛ ሄዶ ላይክ ለኛ 6 ሰዓት ሲሆን ለነሱ ስንት ይሆናል 12 ሰዓት ይቀየራል አሁን 12 ሰዓት ፒኤም ይቀየራል ልክ 12 ሰዓት 00 ሲሆን ፒኤም ይሆናል ማለት ነው ይመጣል ኦኬ ከዛ በኋላ ያለው ፒኤም ነው የሚሆነው ኦኬ ከ12 ሰዓት ላይ ሚድዴይ ማለት ነው ለኛ ሚድዴይ 12 ሰዓት ሚድዴይ ላይ ፒኤም ሆኖ ከዛ ይሄድና እስከ ሌሊት 12 ሰዓት 6 ሰዓት ለኛ ለነሱ 12 ሰዓት ይሆናል አይደለ ከዛ በኋላ 12 አለቀ 59 ሲሆን 1 ሰዓት ሲሆን ልክ እዚህ ጋር እንደምታዩት 1 ሰዓት 00 ሲሆን ለኛ ስንት ሰዓት ነው 7 ሰዓት ነው ኦኬ ሎካል ታይም 7 ሰዓት ነው ለነሱ ስንት ሰዓት ነው 1 ሰዓት ፒኤም ነው that's midday ማለት ነው ኦኬ midday ነው ከዛ እንደዛው ይሄዳል 1 ሰዓት 2 ሰዓት 3 ሰዓት እያለ ለኛ 11 ሰዓት አካባቢ ሲሆን ለነሱ 5 ሰዓት ነው የሚሆነው ይሄድና እኩለ ሌሊት ላይ ይቀየራል ማለት ላይክ 11 ሰዓት ለኛ 5 ሰዓት ነው ኦኬ ናይት ለኛ ሚድናይት አካባቢ ማለት ነው 11:59 ይሄድና ስንት ላይ ይቀየራል ልክ 12 ሰዓት ሲሆን ሚድዴይ ላይ እንደተቀየረው ሚድናይት ላይ ምን ይሆናል ማለት ነው ኤኤም ይሆናል ማለት ነው ኦኬ ሚድናይት ላይ 12 ሰዓት 00 ሲሆን ቀየረ ማለት ነው ወደ ምን ቀየረ ወደ ኤኤም ቀየረ ማለት ነው ከዛ 1 ሰዓት 2 ሰዓት እያለ እንደዛ ይሽከረከራል ሶ ኤኤም እና ፒኤም በዚህ መልኩ የሚቀየረው ሚድናይት 12 ሰዓት ለነሱ ለኛ 6 ሰዓት ሲሆን ይቀየራል ሚድዴይ ደግሞ ወደ ምን ይቀየራል ለሊቱን ነክቶ ጠዋቱን ሁሉ ስለዚህ ከሚድ ናይት ኮለሊት እስከ ጠዋቱን ግማሽ ቀን ድረስ ምንድነው ማለት ነው ኤኤም ነው ማለት ነው ፒኤም ደግሞ የሚሆነው ልክ 12 ሰዓት ሚድዴይ ጀምሮ እስከ ምሽት ግማሹ ድረስ ፒኤም ይሆናል ማለት ነው ሶ በዚህ መልኩ ኤኤም እና ፒኤም shift ሊያደርግ ይችላል እኔ እነዚህ ነገር ባለመረዳቴ ፕሌን አመልጦኛ ቃል ወደ ውጭ ሀገር በረራ ያያረኩኝ it's like a bit funny kind of thing so ለብዙ ሰው ሊጠቅም ይችላል ብዬ አስባለሁና በዚህ መልኩ ይቀያየራል actually it's not that hard now ምክንያቱም እንደዚህ ኢንተርናሽናል ፍላይት ሲኖራችሁ ሰዓት ሞባይላችሁ በራሱ አፕዴት ያደርጋል በደረሳችሁበት ቦታ ላይ ዋይፋይ ካለ አፕዴት ስለሚያደርግ you don't that much suffer ግን it's worthy to know እንግዲህ ዛሬ ቪዲዮ ይሄን ይመስላል ስለተከታተላችሁ በጣም አመሰግናለሁ don't forget to subscribe if you are new for the channel and thank you so much for watching have a nice time English, a brighter future we have